አሁን እንዴት አምላክ ይረገማል ያሉትን ቅዱሳኖች ይሄን ካስረዳናቸው ከኢስላም አንጻር ወደ መጽሐፍ ቅዱስ እንሄድ። እግዚአብሔር መጽሐፍ ቅዱስ ላይ ምድርን ረግሟታል። መሬት ምድርንም ከሰው የተነሳ ከአዳም የተነሳ ረገማት ይላል። ምድር ምንድነው ጥፋቱ? እግዚአብሔር በመጽሐፍ ቅዱስ ላይ ግዑዝ ነገር ሲረግም እናያለን። ያጅማ እሺ፣ አይምሮ ሰጥቷቸው የሰው ልጆች ትእዛዙን ተላልፈው ኃጢአት አድርገው ረገማቸው ቢባል የሚደንቅ አይደለም። ምድር አሁን ምንድን ነው የሚረገመው? በምን ምክንያት? በአዳም ምክንያት። ተመልከቱ። አይ ብሉይ ኪዳን ላይ ሲገርማችሁ ጭራሽ ኢየሱስ ክርስቶስ አዲስ ኪዳን ላይ መጣና ዛፍ ይረግማል። ዛፍ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከዕለታት አንድ ቀን ይርበውና ከፊቱ አንዲትን ዛፍ ተመለከተ ይላል። እስኪ ምናልባት ፍሬ ይኖርባት ይሆን ብሎ ሄዳ ነው። ይሄ ትልቅ ማስረጃ በነገራችን ላይ አምላክ ሳይ በፊት ያውቃልና ፍሬ ኑሮ አይኑሮ በደንብ አድርጎ ያውቃል። ነገር ግን ሄዳ ለመጽሐፉ ላይ ከዛ ሄደና ፍሬ አላገኘባትም፣ ዛፏንም ረገማት ይላል። ረገማት። ፈይሳ ኮሜንት ላይ ማስረጃ እያለ ነው። ቢላል አንድ አውጥና አሳየው። ቢላል ሞባይል ትችው ስለመጣ አንድ አውጣና አሳየው። በለስ ብለህ ጻፍ ሰርች አድርግ ይመጣልሃል። እሱ ኢየሱስ ክርስቶስ ዛፍ ይረግማል መጽሐፍ ቅዱስ ላይ። ክርስቲያኖች አምላክ ነው ብላችሁ ታስባላችሁ አይደል? ዛፍ ግዑዝ ነገር መራገም እንዴት ነው? ዛፍ ከሄደ እና ፍሬ አላገኘባትም፣ ከዛ በኋላ ረገማት። ምንድነው ማድረግ ያለበት? አምላክ ከሆነ እዛው ርቦታል ይላል አይደል? ስለዚህ ዛፍ እንደ ፍሬ እንድታወጥ ያዛታል። እዛ ታፈራለች፣ ይበላል፣ ይሄዳል። ረገማት። ምድረ ጥፋቷ የእሷ እኮ እንትን አይደለም። እና ለማንኛውም መጽሐፍ ቅዱስ ላይ በርካታ እርግማንን ታገኛላችሁ። ይሄ አይደለም በጣም የሚደንቀኝ ኢየሱስ ክርስቶስ ራሱ የተረገመ ነው እንደ መጽሐፍ ቅዱስ ከይቅርታ ጋር ማለት ነው። እኛ ጋር የተባረከ ነው። ነገር ግን ራሱ የመጽሐፍ ቅዱስ አምላክ ብላችሁ የምታስቡት እዛው ኢየሱስ ክርስቶስን ተረግሞታል። ገላትያ ምዕራፍ 3 ቁጥር 13 ላይ ምን ይላል? በእንጨት ላይ የተሰቀለ ሁሉ የተረገመ ነው አለ ጳውሎስ።